ሴት ልጅ ያለ ፍላጎቷ አስተስገድዳት ዝም ብዬ እንደነበር የፈለከው ዛሬ ዋጋን ይሰጣል። ሌላ ጊዜ በማያገባ መግባት የሚያመጣውን መዘዝ አሳያለሁ፣ እተለትላለሁ። እንዳትሳሳት ትበላሻለህ ብያ ትበላሻለህ። አላት ያመመኝ ነው ልቀቀኝ። ያስካትን ነገር ጣላትና ለቃለሁ። አንቺ ያሳመምከኝ ነው ልቀቀኝ። እንዳመ ከፈለክ እቺ ያስካትን ነገር ጣላት። አረጀኝ ሰበርከኝ። ጣላት አንተ ጠማኛ አትባለክ። እንዳንተ አይነቱ መንደሬ እኔን በዚህ አይነት ሁኔታ ሊፈትነኝ እኔ አሹ ቀብራራው የምይልጅ ባላገሩ ይባላል። ገና ካንተ ጋር አልጨረስም። እንዳትጠጋኝ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ለምንድን ነው ያንን ፋራ ሳገጥ ዘበኛ ይዘሽ ምዞር? ማን ነው እሱ? ማለት እኔ እንደዛ አላደረኩም። ነይ ወደዚህ አንቺ ደነዝ። ልቀቀኝ ዳኒ፣ ምን እያደረክ ነው? ይቅርታ የኔ ሞናሊዛ። በፍቅር ሳወራሽ ለምንድን ነው ቆይ ማትቀበይኝ? ወይስ ንቀት ነው? ኧረ አይደለም። ስሚ፣ በፈለኩሽ ቁጥር ላገኝሽ እፈልጋለሁ። ማለት አልገባኝም። ቀስ እያለ ይገባሻል ፍቅር። ነይ አሁን ወደዚህ። ልቀቀኝ ዳኒ። ፍቅር ዴቪ፣ አንተ ማን? እኔ ለምን ተመልሰህ መጣልኝ? እንዴት ነሽ ፍቅር? ደህና አልነበርኩም። አሁን ግን እንኳን መጣልኝ። ማን ነው? ፍቅረኛዬ ነው። ምን? አዎ ዳኒ። አልገባኝም። ቆይ እሱ ማን ነው? የቤዛ ወንድም ነው ዴቭ። በምን ተገናኝታችሁ ነው ደግሞ? ደሞስ ለምንድን ነው ሲያስገድድሽ የነበረው? ለምንድን ነው እጇን ያስካት? ፍቅረኛ አለሽ? አዎ፣ በቅርቡ ደግሞ ልንጋባ ነው። አረ እሺ፣ ትወጂዋለሽ? ፍቅር ምንም እየገባኝ አይደለም። ከዚህ ልጅ ጋር ያለሽ ግንኙነት ምንድን ነው? ምንም ዴቭ፣ ምንም ግንኙነት። ደህና ነኝ፣ እንድትጨነቅ አልፈልግም። አንቺ እንደዚህ ሆነሽ እኔ እንዳልጨነቅ ትጨነቂያለሽ እንዴ? እኔ ቆንጆ ምንድን ነው የሆንሽብኝ? ንገሪኝ እባክሽ። ምንም አልኩ። መድኃኒቱን በድጋሚ ስለወሰድኩ ማለት አልገባኝም። ማለትማ መድኃኒቱን በድጋሚ ስለወሰድኩኝ ነው እንጂ ደህና ነኝ፣ ምንም አልሆንኩም። አትጨነቅ። እና ታዲያ ነሽ ምንድን ነው? አሹ ለዳይመንድ እንኳን ደህና መጣክ። ዳይመንድ ለአሹ እንኳን ደህና መጣክ ለማለት ቆመ ትነዘንዘኛለህ አይደለ? አበባ ይዘክ መምጣት ስትችል እዚህ ጋር ቆመ ትነዘንዘኛለህ አይደለ? ለምንድን ነው አልናፈቅሁም ወይን እያለ ይገኛል ማለት ነው። እኔ እንደውም አበባ ጎዝግዤ ልቀበልክ ወይ ለምንድን ነው እንደዛ የምትለኝ እያለ ይገኛል ማለት ነው። ዳይመንድ ደግሞ ይችማ የሃይመተኛ የምቀኛ ንግግር ናት እያለ ይገኛል ማለት ነው። እርስ በርሳቸው ይደነቃቆራሉ ማለት ነው። ቤተሰብዬ እንግዲህ ቀየው እንዴት ነው የቀየው ነገር እንዴት ነው እያለ ይገኛል ማለት ነው። አሹ አበበም እዚህ መጥቷል። ሁሉም ነገር እዚህ ነው ያለው አሹ እያለ ይገኛል። ገና ምን አይተክ ከተማ ነው ሁሉም ነገር የሚሆነው፣ ሁሎቹንም ከተማ ነው የሚመጡት እያለ ይገኛል ማለት ነው። ዳይመንድ ገጠሩን ወደ ከተማ ስታስገቡ እኛን ወደ ቀዩ እንዳትመልሱ እያለ ይገኛል። አሹዬም ኪንጎዬ ደግሞ አሹ እሱን ተወው ዛሬ ደግሞ ትንጫጫለኩ የተንጫጩ ይገኛሉ ወይ እያሉ ይገኛሉ ማለት ነው። ዛሬ ደግሞ የመንጫጫት ወቅት ነው እንዴ እያለ ይገኛል ማለት ነው። ቤተሰብ እንግዲህ ዛሬ በጣም ደስ የሚሉ ናቸው። እሺ ወሬ እያለ ይገኛል ማለት ነው። ሮማን ሄለንዬና አበበ እዚህ ጋር እየተጫወቱ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። ቤተሰብዬ ቤዛ ተንኮለኛዋ መታ ቤት በር እያንኳኳች ትገኛለች። የፍቅር መቀስ ማለት ነው። ይችን ነው የፍቅር መቀስ ብሎ መያዝ ያለብን ቤተሰብዬ። እውነትም ይቺ የፍቅር መቀስ ናት ማለት ነው። መቃረጃው አሪፍ ነው፣ ጥሩ አድርጋችሁ ይዛችሁታል ቤቱንም እያለች ትገኛለች ፍቅር ቤዛዬ። እንግዲህ ቤዛዬ ብያታለሁ። ዛሬ ደግሞ የፍቅር መቀስ ናት፣ ግን ቤዛዬ ነው ያልኳት እኔ ማለት ነው። ቤተሰብ በቃ ቤዛ ስለመጣች ቤዛ ስላለች እሷን አውሪያት፣ እኔ እሄዳለሁ ደርሼ ልምጣ እያለ ወጥቷል ማለት ነው። አቤ ማሚና ሮማንዬ ደግሞ እዚህ ጋር እያወሩ ይገኛሉ ማለት ነው። ማሚ ሮማን ምን እየሰራሽ ነው እዚህ ብላ ስትላት አይ ምንም እያለች ትገኛለች። ፍቅርን አይተሻታል ወይ ብላ ስትላት አይ አላየኋትም እያለች ትገኛለች። ሮማንም አሹስ ብላ ስትል አሹም አልመጣም እያለች ትገኛለች ማለት ነው።
ሮማንዬ ደግሞ በፍቅር ክንፍ ብላለች። ኃጢአተኛ ነኝ እንዴ እያለች ትገኛለች ማለት ነው። አላቅም እትዬ የት እንደሄዱ ሩታም የለችም እያለች ትገኛለች። ማ ደግሞ አንቺ ግን ደህና ነሽ ብላ ስትላል አይደለሁም ደህና አይደለሁም እያለች ትገኛለች ሮማንዬ ማለት ነው። ቤተሰብዬ ምን ሆነሽ ነው ምን አጋጠመሽ ብላ ስትል ብቻ ግን የሆነ ነገር እየተሰማኝ ነው የተሳሳትኩት ነገር ይመስለኛል እያለች ትገኛለች። ቤተሰብዬ እስኪ እትዬ ደግሞ ጠይቅኝ እስኪ እያለች ትገኛለች ማለት ነው። ቤተሰብ እንግዲህ ምን እናደርጋለን? በጣም ከባድ ነው ያሳለፍኩት ነገር ነው መሰለኝ። በጣም እየተጨናነኩኝ እገኛለሁ። ሁሉም ነገር ውስብስብ ሆኖብኛል እያለች ትገኛለች ሮማን። ማሚ ደግሞ እንዴት እንደዚህ ልታስብ ቻልሽ እያለች ትገኛለች። አላቅም እኔ እንዴት እንደሆነ ምንም ግራ ገብቶኛል። ኃጢአተኛ ነኝ እያለች ትገኛለች። ማሚ ደግሞ ህይወት ገና ብዙ ፈተና አላት አንቺ አትጨናነቂ እያለች ትገኛለች ማለት ነው። ማሚ ግን አንቺ ትክክለኛ አይደለሽም፣ የምታስቡን ሀሳብ በትክክል አድርጊ እያለች ትገኛለች። ቤተሰብዬ ግን እችላለሁ እንዴ ብላ ስትል እንዴት ነው ማትችውቶች ያለች እያለች ትገኛለች። ማሚዬም እኔ ነኝ ጥፋተኛዋ ጥሩ ነኝ ማለት ነው ጥሩ ነገር ያጋጥመኛል እንዴ እያለች ትገኛለች። ራሷን እያወቀሰች ትገኛለች ማለት ነው። ሮማንም ቤተሰብዬ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻለኔ ቤተሰቦች ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁም ደግሞ በላይ ግቡ ማለት ነው። መልካምነት ለራስ ነው፣ አሳድጉም እናንተ መደጉ እያልን ብቅ ብለናል ማለት ነው። የአዳይ እናት ለብርሃኔ ዴብ ምን ብሎ ነው የነገረሽ? የአዳይ እናት ዴብ ላንቺ ብርሃኔ ትነግርሻለች ብሎኛል። ዴብ ምንድነው የነገረሽ ምን አለሽ ብሎ ሲሏት ምንም አልነገረኝም ብላ የእናቷን ፍቅር የእህቷን ፍቅር እየደበቀች ትገኛለች ማለት ነው። እሷ ግን ያው ለራሷ ፈለጓ ነው መሰለኝ። ያው ምን ይደረግ ብላችሁ ነው። ጫኔ አንተ ለኔ እኮ ታማኝ ሰው ነበርክ፣ ዋጋህን ከዛም በላይ ነው እምከፍልህ እያሉ ይገኛሉ። ለአዳይ አባት ለጫኔ እያሉ ይገኛሉ ማለት ነው። እንግዲህ ያለልኝ አሻፈረኝ ብሎ የድሮ የአቤ አባት ጓደኛቸው እንደሆኑ እሱ ያው ቁም ነገር እያደረገ ነው። ጫኔ ደግሞ በጣም እንትን እያለ ነው ማለት ነው። እዚህ ጋር ደግሞ ቅምጥልና ባቡሬ ማለት ነው። ባቡሬ ለፍቅር ለማን ነው ፍቅር ባቡሬ ሊሊ በጣም ስለታመመች በሊሊ ምክንያት በጣም ጨንቆታል ማለት ነው። ቤተሰብዬ ቅምጥል እኔ አይኗን ካላየሁ ምንም አላምንም በጣም ፈርቻለሁ እያለ ይገኛል። ማዘራዋለች እንዴ ምን እየሰራች ነው ብሎ ስላል እሷም ተጨንቃለች፣ በጣም ተጨንቃለች እያለች ትገኛለች ማለት ነው። በእርግጥ ማዘራዋማ መጨነቅ ይገባታል። ከዛ ከመንገድ ከጎዳና ያወጣቻት ሊሊ ናት ማለት ነው። በልጅነቷ ጥሩ ነገር አድርጋለች። እንግዲህ ሊሊዬ ፈጣሪ ይማርሽ እንላለን። እሺ ልጆቹ ከቤት ተባረራችሁ ወይ እያለ ይገኛል ማለት ነው። ዳይመንድ ለሩታዬ አንቺ ዝም ብለሽ ታይ ሁሉም ነገር በእንትን አታውሪ፣ እኔ ያላደረኩትን ነገር እንትን አትበይ እያለ ይገኛል ማለት ነው። ሩታዬም ደግሞ ትላንትና እዛ መንገድ ላይ የጣልከውን አንሳ ስትባል እንትን ያልከው ማን ነው ብላ ስትለው ጥሩ ልጅ አይደለም አላልኩሽም እንዴ እያለ ይገኛል ማለት ነው። ልጁ ከቤዛ ጋር ምን ጉዳይ ያለው ብላ ስትል እንዴ እሱ እኮ ወንድሟ ነው እያለ ይገኛል ማለት ነው። ኪንጎ ፍጥ አደረገው። ፍቅር ደግሞ እስካሁን ድረስ እየተጫወተችብኝ ነበር ማለት ነው አይደለ ብሎ ሲል አዎ እሰይ እንኳንም እሷ ተጫወተችብሽ ጥባጥቤ ተጫወተብሽ እያለ ይገኛል ዳይመንድ እንግዲህ ምርር ብሎት ነው ማለት ነው። ቤተሰብዬ ምንም ማድረግ አይቻልም። ሁሉም ነገር ውስብስብ ያለ ነገር ነው። ቆይ ዳይመንድ ይሄ እንደዚህ አይነት ነገር ማድረጉ ትክክል ነው ብለክ ነው የምታስበው ብላ ስትል ሩታ ሻክራዬ ቆይ አንቺ ለሱ ብለሽ ነው እንደዚህ የምትሆኚው የማታውቂው ነገር ውስጥ እኮ ነው የገባሽው ወደ ራስሽ ተመለሽ እያላት ይገኛል ማለት ነው። ዳይመንድ ቤተሰብዬ ለካ ትላንትና እንደዛ ያደረከው ለዛ ነው እንዴት አለ ለምን አልነገርከኝም እያለች ትገኛለች። ሩታዬም ቤተሰብዬ እንግዲህ የኔን ባሪያነት የኔን ነገር ሁሉም ነገር መቀበል አለብሽ እያላት ይገኛል። ዳይመንድም እሺ እንግዲህ እኔ ባንቺ መጨከን አንጀት የለኝም አይደለ እቅፍ አድርገኝና እዚህ ጋር ለሳምሽ እያላት ይገኛል። እቅፍ አድርገው
ሽጉጥ አድርጓታል ማለት ነው። ቅምጥልዬ እየተናደደች እየሮጠች ስትል ኪንጎ ደግሞ ቅምጥል ብሎ ተነስቶ ሄዷል ማለት ነው። ቅምጥል ምን ሆና ነው ብላ ሩታ ስትል ባክሽ ታያ ትላንትና ፊኛ በጭንቅላቷ ላይ ያፈነዳ ሳይስፕራይስ አድርጋታለሁ እያለ ራሱ ሳይስፕራይስ ሆነ እያለ ይገኛል ማለት ነው። እንግዲህ በጣም ይከብዳል። አሁን እሺ እኛ ሄደን ሳይስፕራይስ እናደርጋቸው ሁሉም ነገር እናስተካከል እያለች ትገኛለች ማለት ነው። የገዛ ፍቅሩ ላፊኛ ማፈንዳት ማለት ምን ማለት ነው እያለች ትገኛለች። እንደዚህ እንደደበራት አናቅምኛ። እንግዲህ ሻማ ምናምን አበርተን እንተዋለን እስኪ ነው ሄደን እናስተካከል እያለች ትገኛለች ሩታዬ ማለት ነው። ቤተሰብዬ ሩታዬ መልካም ልጅ ናት እኮ ግን ሩታዬ በመልካም እየተገኘች ትገኛለች። መልካም ለሚሰሩት መልካም ነገር ያጋጥማቸዋል፣ ክፉ ለሚሰሩትም እንደዚህ ክፉ ነገር ነው የሚያጋጥማቸው። እናንተ የምትሰሩት ለኛ ሁሉም ነገር ትምህርት ነው ማለት ነው። ቤተሰብዬ ማሚና ኦሮማን ቡና እያፈሉና እየጠጡ ይገኛሉ። አጋጣሚ አሹ ይመጣል ማለት ነው። አጋጣሚ አሹ ሲመጣ ምን ነው አሹ እስካሁን ምን እየሰራክ ነበር ምናምን ብላ ስትል ማዘር አይ ምንም እኔ ያዘዙኝም ቦታ ደርሽን የመጣው ምን አገኘ ስል አይ ምንም አላገኙም የሉም ምናምን አሉ። ምንድነው የሉም ማለት ብሎ ሲሉ ማዘር ሊሊታማ ሆስፒታል ናቸው እያለ ይገኛል። ስልኩም ለዛ ነው ስልካቸውንም ቤት ውስጥ ጥሎ ነው የሄዱት እያለ ይገኛል ማለት ነው ለማሚ። እንግዲህ ሊሊዬን ፈጣሪ አምላክ ይማረሽ እንላለን። የኔ መልካም ሴት ነሽ። እንደ መልካምነትሽ ደግሞ መልካም ነገር ባያጋጥምሽ ጥሩ ነበረ። ባቡሬ እንግዲህ በዚህ አጋጣሚ ባቡሬ ባንተ ምክንያት ነው እሷ እንደዚህ የምትሆነው ማለት ነው። ባቡሬ ባከነ ሊልዬን እንዳታስቀይማ። ጥሩ ነገር ጥሩ ሰው አይቀየምም፣ ማስቀየም አይገባውም ማለት ነው። አንተ ደግሞ ሁሉም ነገር አስተካክሎ ማለት ነው። ማሚ ማሹዬ ቡና ጠጥተህ ትሄዳለህ እንዳትሄድ እያለችው ትገኛለች ማለት ነው። ቤተሰብ አንቺ ግን በጣም እድለኛ ነሽ ብላ ስትላት ቤዛ ለሄለንዬ ማለት ነው። እሱማ አዎ ምናምን እያለች ትገኛለች። እሺ አንቺ ለምንድነው ይሄንን ቤት ለማከራየት የገባሽው? ይሄ ሁሉ ለምንድነው እንደዚህ የምታደርጊው ብላ ስትላት እኔም በጣም ቸግሮኝ ነው እንጂ ለማከራየትም አላሰብኩም እያለች ትገኛለች። በጣም ቸግሮኝ ነው እያለች ትገኛለች። ከዛ ደግሞ አንድ ክፍሉ ላይ ትቀመጫለሽ ምንም ነገር እንትን አትበይ አበበ ሲመጣ እኔ እነግረዋለሁ እያለች ትገኛለች። ሮማን ሄለን ማለት ነው። ቤተሰብዬ ኪንጎ ለኔ ያለሽ ነገር እየቀነሰ ነው ቅምጥልን ስላት እንደዚህ እንዴት እንደዛ ልትል ቻልክ ብላ ስትለው አውቃለሁ ሁሉም ነገር በቃ ነገራቶችን ሁሉ አንቺ እንትን ብለሽ ጠብቀሽኛል ምንም ማድረግ አልችልም እያላት ይገኛል ማለት ነው። ቤተሰብዬ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ በሙሉ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።